ቤተሰብ እንዴት ነው ነገሩ? እንዴት ነው እስቲዋቸው እንዴት እንደሚያምርባቸው አዲሱ ሙሽሮች፣ አዲስ ፍቅረኛሞች፣ አዲስ ጎጆ ወጪዎች ይኸውላችሁ ሮማንቲክስ እየሰሩልን ነው። በዋና ውስጥ ከአሲር ይዘው ፏ ብትን እያሉ ነው። አረ እንደው ይመቻችሁ ይመቻችሁ። ምን አባቱ ካልደፈረሰ አይጠራም። የምን መጨናነቅ ታውት። በግራም በቀኝም ያለው ሰው ይጨፍር፣ ይደንስ፣ የሚጮህ የሚሳደብ እንደፈለገ። እናንተ ብቻ ዘና ፈታ በሉ። ሰላም አለይኩም ሀገሬ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላም፣ ፍቅር፣ አንድነት ያንጣልን። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ይህን ቪዲዮ እንግዲህ የአብርሽም ወዳጆች የሄርሜላም ወዳጆች የሆናችሁ ላይክ ሸር እያደረጋችሁ በቅንነት ቅንነት ለራስ ነው። ዛሬ እንግዲህ አብርሽ እና ሄርሜላ እንግዲህ እንደምታውን ሮማንቲክስ በዋና ውስጥ አሴራቸውን ይዘው ፏ ብትን እያሉ ነው። የዛሬውማ ረረረረ እንዴት ነው ደግሞ የሚያምሩት! እንደዚህ ነው መሆን ያለባችሁ። ይህም መጨነቅ፣ ይህም መጨቃጨቅ እስከ መቼ ድረስ አብርሽ? ከሩታ እርግዝና ጀምረህ ልጅ እስከሚወለድ እኝኝኝኝ ነው አይደል? እኛ ሰላም አላየንም፣ ስትፋቀሩ አላየንም፣ ስትዋደዱ አላየንም። እንደተጨቃጨቃችሁ አርግዛ ወለደች። ልጁም ሲወለድ ያው ነው፣ እንደውም እየባሰ። ስለዚህ አሁን ደግሞ ያን ነገር ኤክስ በትልቁ አርገህ አዲስ ምዕራፍ አዲስ ህይወት ብለህ የደስታ ህይወት ኑር ካሁን በላይ። በቃ ሁሌ ድራማ፣ ሁሌ ጭቅጭቅ፣ ህይወትህ በድራማ የተሞላ አታርገው እስቲ እንዴ! እህቶቼ ህይወት ሌላ ድራማ ሌላ። የእናንተ እኮ ድራማና ህይወታችሁ የተቀላቀለ ነው። ለዩት እንጂ እንዴ! ነገም አንድ አይነት። ዛሬ ሩታ እንዲህ አለች፣ አብርሽ እንዲህ አለ፣ አብርሽ ታሰረ፣ አብርሽ ተፈታ፣ ኤፍሬም እንዲህ አለ። አረ ጥሩ ነገር ይዛችሁ ነው ለትውልዱ፣ ለኦዲየንስ የሚያዝናና ለትውልዱ የሚያስተምር ጥላቻን ሳይሆን ፍቅር የሚያስተምር ስራ ይዛችሁ ነው። እውነቴን ነው። የእናንተ እኮ የሚያስጠላ ትውልድን የሚያበላሽ ምን የሚያስተምር ነገር የለው። አጠቃላይ ትውልድን የሚያበላሽ የተጨማለቀ ስራ ነው እስካሁን የምናየው። ስለዚህ እባካችሁ ይበቃችኋል። እኛንም እንደ ጅል እንደ ከብታቱን እናውቃለን። እኛ አውቀን ነው ለራሳችንም ስለሆነ ነው ቪዲዮአችሁ እየለጠፍን የምንሰራው እንጂ ጅል ወይም ከብት እንዳንመስላችሁ። ገብቷችኋል? ስለዚህ እናንተ ደግሞ ቀይሩት እንዴ! ይበቃችኋል። አንድ አይነት ሞዴል፣ አንድ አይነት ስራ። እስቲ ለተመልካችም ቀየር አልኩት። ርዕሱ አንድ አይነት ቀይሩት እስቲ። ሌላ ነገር ጥሩ ነገር እስቲ አንጡ። ኦዲየንስን የሚያስደስት አንዳንዴ ኦዲየንስን የሚያዝናና ሁል ጊዜ ኦዲየንስን ስብስ የሚያባላ ሳይሆን የሚያፋቅር ለትውልድ ጥሩ የሚያስተማር ምን ነው የኔ ልጅ እንደነሱ በሆነች፣ ምን ነው የኔ እህት እንደነሱ በሆነች የሚል ጥሩ ነገር ይዛችሁ ነው እንግዲህ ዛሬ እህቶቼ እንደምታው ነው። ዋና ውስጥ ነው። የት ነው? ምን እማቀው ታሪክ የለ። ያው ኢትዮጵያ ውስጥ ነው እንግዲህ፣ ግን በጣም ደስ ይላል። ይኸውላችሁ እንደምታዩት አሲራቸውን ይዘው በዋና ውስጥ ሮማንቲክስ፣ ዋው ደስ የሚል እያሳለፉ ነው። በጣም ደስ ይላል። እንግዲህ ፍቅራችሁን ያዝልቅላችሁ። እናንተን ተመልካች አይኑን እውር ያርግላችሁ። እንግዲህ ካሁን በላይ ሁሉ ነገር ቀርቶ በደስታ በፍቅር የምትኖሩ ልጆች አርጋችሁ ያለፈው ታሪክ አብርሽም እንዳይደገም አሁንም ቆፍጠን በል፣ አሁንም ብስል ሁን። በሩታ ጉዳይ ደግሞ ስትጠራህ አትሂድ። በቃ አንተም አትጥራት። በቃ ህይወት ይቀጥላል። ሩታን በትልቁ ኤክስ አርገህ እርሳት። ስለዚህ በጣም ደስ ይላል። ህይወታችሁን ሁሌ ድራማ፣ ጭቅጭቅ ሳይሆን አንዳንዴም እስቲ ደስታ፣ ፍቅር ስሩ። እውነቴ ነው። ኦዲየንሱም እኮ ይሰለቻል።
ሁሌ በእናንተ የተነሳ ኦዲየንሱ እርስ በርሱ እየተጋጨ ነው። ለምን? ስለሚወዳችሁ እርስ በርሱ እየተጣላ ነው። ስለዚህ በጣም ታምራላችሁ። ያዝልቅላችሁ እላለሁ።